እሺ ጌች እንዴት ነው ሰላም ነው አምሮብሻል ቴንክ ዩ አመሰግናለሁ 2030 ተጀምሯል እንዴት አላችሁልን አለን ደህና ነን አው እንግዲህ እንደምትጠብቁን በጣም አሪፍ ፕሮግራሞችን ይዘን መተናል እንደምታውቁት 2030 እድሜያቸው ከ20 እስከ 30 ድረስ ያሉ ወጣቶችን ትኩረት አድርጎ የሚዘጋጅ የወጣቶች ፕሮግራም ነው በሚገባ ስለዚህ እንግዲህ ያው ወጣቶች የሚከታተሉት የሚወዱት እንዲሁም በጣም ብዙ የሚጠቀሙበት ቆንጆ ቁም ነገርም መዝናኛም ያለበትን ፕሮግራም ነው ይዘን የመጣነው እንደ ሁሉ ጊዜው ዛሬም ያው ፏፈሽልንል ነው አብራችሁን ካላችሁ አሪፍ ነገር ነው የምትሰሙት እና ደስ የሚል ቆይታም ነው የምታሳልፉት በሚገባ ስለዚህ አብራችሁን ብትሆኑ ይሻላችኋል እነማንን ትራስ አጽባና ጌታውና አሰፋ አብረናችሁን ቆያለን መልካም ቆይታ የትም እንዳትሄዱ 2030 ያያችሁ ነው የምትገኙት እንግዲህ ከዛሬዋ የ2030 እንግዳችን ጋር ተመልሻለሁ ብዙዎቻችን የሆነ ዕቃ ማምረት ከዛ መሸጥ ወይ መነገድ የሚለው ነገር እናውቀዋለን ካምፓኒ ድርጅት ፋብሪካ እየመሰረቱ መሸጥ ስለሚባል ነገር ሰምታችሁ ታውቃላችሁ ለብዙዎቻችን አዲስ ይመስለኛል ይሄንን የምታደርግ ትውልደ ኢትዮጵያዊት ሆና በዓለም አቀፍ ደረጃ ባለሀብትነት የምትጠቀስ ወጣት ነው ዛሬ እዚህ የጋበዝነው እንግዲህ ካፒታሏ ከ50 ሚሊዮን ዶላር በላይ ነው የሚገመተው ማሰብ ትችላላችሁ ምን ያህል ስኬታማ እንደሆነች ከሷ ብዙ ምን ሰማው ነገር አለ አዲስ ነገርም ለኢትዮጵያውያን ይዛ መጣለች አሪፍ ቆይታ ነው የምናደርገው ኬኔሳ ሙሉነ እዚህ ነች እንዴት ነው ኬኔሳ እንኳን ደህና መጣሽ ያ እኔ መምጣቴ ደስ ብሎኛል እዚህ ያው ስሙ ለየት ያለ ሰው ብዙ ጊዜ የሚጠየቀው የመጀመሪያ ጥያቄ ስም ምን ማለት ነው ስጦታ ማለት ነው ስጦታ በምን ቋንቋ ነው በኦሮምኛ ግን የአማርኛ ስም አለኝ ክስተት ዋው ሁለቱም ደስ ይላል በጣም ስንተኛ ልጅ ነሽ ለቤት የመጨረሻ በ22 ዓመትሽ ነው ሚሊዮነር ሆንሽው ማለት የመጀመሪያ ሚሊዮን ያገኘሁት ምን ይላሉ መሰለሽ ብዙ ጊዜ ይሄ በስራ ሰክሰስፉል የሆኑ ሰዎች የመጀመሪያው ሚሊዮን ነው የሚከብደው ይባላል ለማግኘት ከዛ በላይ ይመጣል ዝም ብሎ እውነት ነው ይሄ ነገር እንደ ስራው ክብደት ነው ምናልባት እኔ አሁን እውነት ለመናገር የገንዘብ ማኔጅመንት እስካሁን አልችልበትም እና ለኔም አይደለም በሁሉ ነገር ጥሩ መሆን አንችልም እኔ ገንዘብን መያዝ የማልችልበት ምክንያት ደግሞ ለገንዘቡ አይደለም መሰራ እኔ ለነጻነቴ ነው መሰራ እኔ ነጻነቴን የሚነካ ነገር ሰው ለማውጣት ነው የምፈልገው ከኑሮዬ ውስጥ እንጂ ለገንዘብ አጠራቅማለሁ እንደዚህ ሆናለሁ ይሄን ሁሉ ገንዘብ ፈልጋለሁ የለም ውስጤ ነጻነት ማለት ምንድነው ጧት ስነሳ የፈለኩትን መስራት እና ማንንም ሰው ደውሎ ይሄን ማድረግ አለብሽ እንድለኝ አልፈልግም በኔ ላይ ፓወር ያለው ሰው የለም አንቺ ነሽ ባንቺ ላይ ፓወር አልፈልግም ካልኩኝ በዛ ተዘጋ እስካሁን 6 ነው ካምፓኒ የሸጥሽው 6 በኦፊሻል መንገድ ያው ሜዲካል ቱል ነው በሱ ነው የጀመረ ሜዲካል ቱል ከዛ ስፖርት ሊግ ለአሜሪካ ፉትቦል እዛ ላይ ኢንቨስት አድርገናል የተለያዩ ቴክ አሁንም በኤአይ ምናምን ድሮ ኤአይ ፖፑላር ከመሆኑ በፊት እኛ ጀምረን ነበር ተሽጧል ሌሎቹ ሞስትሊ ቴክኖሎጂ ናቸው because ቴክኖሎጂ ቀላል ነው ከቤት ቁጭ ብዬ መስራት የምችል ስራ ስለሆነ አይዲያም የሸጥኩኝ አለ ላይክ ኮንሰፕቱ ተጽፎ አይዲያም ይሸጣል ማለት የኮንሰፕቱን ጽፈሽ ከዛ መሸጥ ማለት ነው ሶ ኮንሰፕት ይጻፋል አሁን አንተ ልበል በፋሽን አንድ ፋሽን ማደራጀት ፈልጋለሁ ከተባለ የምን ፋሽን ምናምን ሁሉ ነገር ተነጋግሮ ኮንሰፕቱ መጻፍ ይችላል እንደዚህ ማድረግ አለ ፕላን ከነ ፕላኑ ከነ ቢዝነስ ፕላን ምን አይነት ማን እንደሚቀጠር እንዴት እንደሚሆን ምናምን ለ5 አመት እንደዚህ ፕላን መጻፍ ይችላል እና ከኮንሰልቴሽን ጋር አንዴ በሳምንት እያነጋገርኳቸው እነሱ ይሰራሉ እኔ just
አይዲያው ብቻ እና ፐርሰንቴጅ ወስዳለሁ በየጊዜ በአመት አሁን ያ ወጣት ያለው አብዛኛው አይዲያ አለው ገንዘብ የለው እና ይሄ በጣም ጥሩ የሥራ መንገድ ነው ለምሳሌ የሆነ በጣም የሚያስበው ካምፓኒ መስራት የሚፈልገው ካምፓኒ ካለ እሱ ባያደርገው እንኳን በደንብ አስተካክሎት እሱ ያንን ገቢ እስኪያገኝ ድረስ መሸጥ ይችላል ማለት ነው እኔ እውነት ለመናገር በዚህን ጊዜ በዚህን ሰዓት ገንዘብ የለኝምና ያሰብኩትን ማድረግ አልቻልኩም የሚል ኤክስኪዩዝ አይሰራም በነፃ መሰራት የሚችሉ ነገሮች ብዙ አሉ ያለ ምንም መነሻ ማለት ነው ሰዓት ይፈልጋል እንጂ ያው ኢንቨስትመንት ከሌለ ትንሽ ጊዜ አለ አይደል ለመነሳት ጊዜ ይፈልጋል ግን ኢንቨስትመንት ገንዘቡ የለኝምና በቃ እኔ ቻንሱ የለኝም የሚባል ነገር አይሰራም በዚህን ጊዜ አይዲያውን የሸጥሽው ምን ያህል ነው ከሚሊዮን በታች አልሰማም አልነሳም በሚሊዮን ጀምሬ እንዴት ወርዳለሁ ነው እኔ ከዛ በታች ለምን ይሄ ነው ነፃነት ያልኩ is freedom አንድ ሰው ክርክሩን ውስጥም አልገባም ከሌለ በቃ ቴሌፎኑ ይዘጋል this is my freedom ይሄ ነው ለዚህ ነው መሰራ value ይሄ ነው ከሚሊዮን በታች ከሌለ like ማነጋገር ከሌለ አያስፈልግም and ይሄ ነው ከዚህ ጀምሮ ነው of course ክርክሩ negotiation የሚባል ነገር እሱ ኖርማል ነው ግን ከዚህ በታች ከሆነ በቃ በሩ ተዘጋ ለነዚህ ሰዎች አይደለም ብለን it's a niche ይባላል niche እኔ የኔ ታርጌት ኦዲየንስ ለምሸጣቸው ማለት ነው ከ10 ሚሊዮን ቫልዩ በታች ካላቸው ለነሱ ማልሸጥም አትደራደሪም ሲጀመር ነው አልደራደርም ለምን ቢዝነሱ ጥሩ እንደሆነ አቃለሁ ኳሊቲ ዲሊቨር እንደማረግ አቃለሁ ባለቤቴም አካውንታንት ነው ስለዚህ ሁሉ ነገር በጠበቃ በአካውንት ብዙ ነገር ቼክ የተደረገ ነገር ስለሆነ ምን እንደምሸጥ አቃለሁ የዚህኛውን ለፕላስ ሳይዝ ለሆኑ ማለት ሰውነታቸው ትንሽ ሞላ ላለ ሰዎች የሚሰራውን የልብስ ፋብሪካ እና የፋሽን ልብሶችን ራስሽው ነው የምትመሪው አሁን በባለቤትነት ይዘሽው ማለት ነው አይደል ፋብሪካው ነው ፋብሪካውን መጀመሪያ ላይ እንደሱ አልነበረም በኋላ ላይ ገዛሁት ይሄኛው ለምንድን ነው ያልሸጥሽው ሌላውን ሸጠሽ ቫሉዌሽን ነው የምንጠብቀው እሺ እንዳልኩ ከሚሊዮን በታች አልሸጥም ስለዚህ አንዳንድ ጊዜ ትንሽ ማሳደግ አለ አይደል ትንሽ ቫልዩን መጨመር ለሌላ ብራንድ ማኑፋክቸር ማድረግ በሌላ መንገድ ገቢ እንዲገባ ተደርጎ ከዛ ቫሉዌሽን ካልኩሌት ይደረጋል ኦኬ 2 ሚሊዮን 3 ሚሊዮን ሲገባ ገዢ እንፈልጋለን ማለት ነው እንጂ ያቀርለትም ይሄም ይሸጣል ምናልባት ፕላን የለኝም ለአሁን ግን አሁን እያወጣ ነው በሌላ መንገድ ራሱ ብሩን እያመጣው ነው ስለዚህ ግን በኋላ ላይ ከበቃኝ ያው መሸጥ ይችላል እስቲ የሆነ አይዲያ እናስብና እስከ መሸጥ ደረጃ እናደርሰው አሁን በሆነ እናስብ ኦኬ ምን ችግር ይኖራል እስቲ ምን ሸጠው ለኢትዮጵያ ነው አይደል ኦኬ ለኢትዮጵያ ወይንም ለአፍሪካ በቀላሉ አይዲያ ካስፈለገኝ አውሮፓ ወይንም አሜሪካ ያለው ነገሮችን አያለው እዛ ምን እየሰራ ነው ምን አለ እዚህ ምን የሌለው ነገር እዛ ምን አለ እና እዚህ ይሰራል ወይ የሚባል ነገር ነው እሺ አሁን ብዙ ነገሮች እንደ ፈረስ ራይድ ከአይዲው ከዛ ነው የመጣ ከዛ ሰው ምንድነው የሚፈልገው ነገር የሚባልም አለ ሰው ምንድነው የጎደላቸው ይሄን መልስ ለማግኘት በዚህን ጊዜ በጣም ቀላል ነው just ሶሻል ሚዲያ ላይ ማየት እንችላለን ሰው ምንድነው ኮምፕሌን የሚያደርገው ምንድነው የለንም እና ራሳቸው ያወጣሉ ኮሜንት ውስጥ ስለዚህ ሪሰርች ይፈልጋል አሁን እኔ ኢትዮጵያ ውስጥ አንድ ነገር የሚቸግረኝ ለዚህ ስመጣ ሲርበኝ ቶሎ የሚበላ ነገር አንድ ቦታ ሄጄ ገብቼ ቁጭ ብዬ ምሳ ታዞ ምን ካልሆነ በስተቀር እኔ እስከ ቁርስ እስከ ራት ሰዓት ላይክ ምንም የለም ከምሳው ውጪ ቁጭ ይሄ ሄጄ ዝም ብለሽ የምትወስጂው ነገር ቶሎ ይሄው 10 ብር ከፍዬ ቶሎ እንደዚህ መበላ ነገር ከሱካር ጣፋጭ ነገር ውጪ የለም ስለዚህ እሺ ካምፓኒ ብናደርገው አሁን እንደዚህ አይነቱን ድርጅት ብናደርገው ምንድነው የምትከተዩ ፕሮሲጀር ይሄን ድርጅት ለማድረግ መጀመሪያ እቃው ጥሩ መሆን አለበት ስለዚህ ቴስቲንግ ማለት መስራትና ማስቀመስ ያስፈልጋል ተራም ሰው መንገድ ላይ ማስቀመስ ይቻላል እሺ እና አንድ ትልቅ ችግር አፍሪካ ውስጥም ፊድባክ ላይክ ፕሮፌሽናሊቲ አንድ ጊዜ የለም እዚህ ሰው አይጣፍጥም ወይንም ደስ አላለኝም ካለ በጥሩ ሁኔታ አዳምጦ
ማሻሻል መልመድ አለብን ከዛ እውነት ለመናገር just እንደ ድሮ እኔ ከድሮ ማስታውሰው እናቴ በር ፊት ለፊት ሻይ ቡና ምናምን አስቀምጣ ለሰፈር በሙሉ እንደምታበላ እንደሱ መሸጥ ይቻላል ከሰፈር መጀመር ይቻላል በትንሹ አይ ካምፓኒውን ይሄ ሐሳቡን ለመሸጥስ ምንድነው ማድረግ ያለበት የሆነ ሰው ሐሳቡን እንደሱ ቶሎ አይደለም እንደሱ አይሰራም መጀመሪያ ጥሩ እቃው ጥሩ መሆን አለበት ጥሩ ከሆነ ደግሞ ገዢ ያስፈልጋል ያለ ገዢ መሸጥ ይሄን ነገር ማሰብ አንችልም ከስተመር ያስፈልገዋል ያ ለምን ገንዘብ ካላስገባ ማን መጥቶ ይገዛዋል መጀመሪያ ገንዘብ ማስገባቱን ማወቅ አለበት ፕሩቭ ማድረግ አለበት አዎ ከዛ በኋላ ሰው ታናግሪያለሽ ማለት ነው በዚህን ጊዜ ሶሻል ሚዲያ አለ በቀላሉ ሶሻል ሚዲያ ላይ ታወጣና ኢንፍሉዌንሰር ነውና መጣችሁ ቅመሱ ማለት ነው እና ኢንፍሉዌንሰር ብዙ ጊዜ የሚፈልገው ትንሽ ከኦርዲናሪ ለየት ያለ ነገር ሲሆን በሶሻል ሚዲያ ያሳያሉ በቃ ሰው መጥቶ ይቀምሳል ገዢ ይመጣል ገንዘብ ይገባል ያኔ ነው የድርጅት ገዢ የሚገኘው እንጂ just ዝም ብለሽ አስበሽ እንዲያስብ ያለው ነው ማንንም ሰው አይገዛም አይዲያ ሸጫለሁ ስላልሽኝ ብዬኮ ነው እኔ ስም አለኛ እና ፕሩፍ አለኝ እንደሚያስገባ ከዛ በፊት የጀመርሽው ስለነበረ እኔ አሁንማ ኢንቨስተሮች ማአት ስለማቃቸው ስሜንም ስለማያውቁ ይሄ አይዲያ አለኝ ወይንም አንዳንድ ጊዜ ይደውሉልኛል ይሄን ለማስፋፋት እንፈልጋለን ምን ማድረግ አለብን የሚባል ነገር አለ this is ገና ከምንም ጀምሮ አሁን ስሜ ስላደገ ነው ያ በጣም ነው የሚገርመው እንዲህ አይነት አይዲያ እንዲህ አይነት አዳዲስ ሐሳቦች ለወጣት በጣም ያስፈልጋሉ እና እንዴት ኢንጆይ ያርኩት እንደሆነ ልነግርሽ አልችልም አሁን የምታወሪልኝ ነገር ምን አይነት ሐሳብ መሸጥ ይችላሉ ያልኩኝ ነው ማሰበውና አንድ ወጣትም ቤቱ ቁጭ ብሎ እንደዛ ሊያስብ ይችላል ይሄን ሐሳብ አስቤኮ በትንሽ እንደዚህ በመከረው ከዛ በኋላ የሆነ ሰው ግዛይን ብል እንኳን እንደው መቀጠል እንኳን ካልቻለ ያንን ካፒታል መልሶ ያገኘው ሊሄድ ይችላል ማለት ግን ከሁለት ዓመት በታች ረጅም ሰዓት ነው የሚፈጀው ይሄ በቀላሉ የኛ ሀገር ችግርም አንድ ትንሽ ሰዓት ሞክሮ አልሆነልኝም ብሎ ይተዋሉ ሁለት ዓመት በጣም ከባድ ጊዜ ይሆናል ዋው እንግዲህ አሁን ሁለት ልጆች አሉሽ ሶስት ልጆች አሉሽ ባለትዳር ነሽ ያው እናት ነኝ ልጆቼን በጣም ወዳለሁ ግን የኔ ኑሮ እነሱ ብቻ ናቸው ማለት አይደለም ለኔ መጀመሪያ ላይ ስራዬ ነበር መጀመሪያ ስራዬም ልጄ ነው ከመጀመሪያ ያሳደኩት ነገር ነው ለምን ብዬ ነው የምተው በዛ ላይ ትዳር መያዝ ልጅ መውለድ የኔ ህልም አልነበረም ከድሮም ሐሳቤ ውስጥ አልነበረም ፕላኔ ውስጥ አልነበረም ያው ባለቤቴን ተዋውቄ ያው አደራጀን ኖራችንን አንድ ላይ ግን ስተዋወቀው የመጀመሪያ ነገር ያልኩት ይሄ ፕላኔ ነው ደስ ካላለክ እና አብረከኝ ካላደግ ለቅ ካለው ብዬው ነግሬው ነበር ከማግባታችን በፊት ማለት ብዙ ጊዜ ሴቶች ስኬታማ ሲሆኑ በራሳቸው አቅም ነው የቆሙት የሚለውን ብዙ ሰው ለመቀበል ይከብደዋል እንዴ አይነት ነገር አጋጥሞሽ ያውቃል አዎ ያጋጥመኛል ምን ይላል ሩመሮች የሚመጡት እና ስፔሻሊ የሚጎዳ ሩመር የሚነሳ ከፋሚሊ ውስጥ ነው ፋሚሊ ማቁን ሰዎች ነው ማቁን ሰዎች ብዙም ሊናገሩ አይችሉም አያቁንም ግን በደም እኛን መንካት የሚችሉ ማቁን ሰዎች ናቸው ማንነው ማቁን ወይንም ከድሮ ምናቃቸው ጓደኞች ሌላው ፋሚሊ ነው እና ያው ብዙዎቹ እንዴት ስፔሻሊ ወንዶች አለ ፋሚሊ ውስጥ ላይክ እንዴት ቤት ቁጭ አትልም ምግብ መስራት ለባለቤቷ ከዳይሬክት ፋሚሊ የሰማሁት ነገር ነው ቤት ቁጭ ማለት አለብሽ ለምን ዝም ብለሽ ምንድነው መንገድ ላይ የምትሰሪ አሁን ብዙ ነገር ይሄ ያጋጠማት እንደዚህ ሰክሰስፉል የሆነችው ባለቤቷ ነጭ ስለሆነ ነው እስካሁን ይሉኛል እንጂ በራሱ አይደለም እኔ እውነት እንደሱ ቢሆን በጣም ደስ ይለኝ ነበር I wish ቤት እንደዚህ ቁጭ ብዬ ዝም ብሎ ቢመጣልኝ እሺ ብዬ ነበር የምቀበለው ግን አይደለም ዋው ባለቤቷ ነው እንደዚህ የሚያኖራት ቢሆን I love it ለምንድነው የሚያሳፍር ነገር አስመሰሉት ለዚህ ነው እድገት ሲመጣ ያላደጉትን መተው ግዴታ ነው ለምን ለሳድጉን አይችሉም እንደውም ወደ እነሱ ወደ ራሳቸው መጎተት ብቻ ነው የሚችሉት አቅማቸው በጣም የሚያስገጥመኝ የሰማሁት መኪና ገዝተሽ አቆመሽ ሄደሽ የኔ ነው አሉሽ ወንዶቻ የመጀመሪያ መኪናዬ ውድ መኪና ነበረች እሺ እና ከአንድ ቦታ ሄጄ ተመልሼ ፌስቲቫል እንደ ድግስ ነገር ነበር ስመለስ እዛ ተደግፎ እኔ ለወሩኝ ሞከሩ ተደግፎ አንቺ ነው መኪና የኔ መኪና እሺ ምን አሉሽ
ይሄ ቆንጆ መኪና እነሱም ራሳቸውን አንቺን ኢምፕረስ ማድረጋቸው ነው አዎ ግን ለረጅም ሰዓት አወራዋቸው እውነት ለመናገር እንተርቴይኒንግ አዳመጥኳቸው እውነት ይሄ መኪና የማን ነው እንዴት ነው ምናምን ግን በኋላ ላይ እንግዲህ ሲደብረኝ መኪና ውስጥ መግባት አለብኝ እና ከፍተሽ ገባሽ ከፍቼ ገባሁ ዝም አልኳቸው እሱማ አይዊሽ ፊታቸውን ባይወዘን ሰዓት ያኔ ካሜራ አልነበረም እንግዲህ ካሜራማ ያኔ ጠራ ነበር አሁን ዛሬ ያወራሻቸው ጠራ ነበር እንግዲህ ያኔም የኔ ኮሚኒቲ ጓደኞቼም የድሮ ነበሩ ገባክ ይሄ እዛ ሌቭል ውስጥ ነበርኩኝ አሁን እነዚህ ሰዎችን ማያጋጥሙኝም ገባክ የኔ ኔትወርክ ኮምፕሊትሊ ሌላ ሆኗል ሰዎችን ኢምፕረስ ለማድረግ ሞክር ነበር ስትይ ሰማሁኝ በቃ የሆነ ወይ በብራንድ ልብስ ሊሆን ይችላል ወይ በመናምን ለኔ ሳይሆን ለሰዎች ደስታ አለኝ ብሎ የመታየት ነገር ለማሳየት እንደዚህ አይነት ነገር ታረጊ ነበር ድሮ የመጀመሪያ ጊዜ ገንዘብ ማግኘት ሲጀምር I think lifestyle ለወጥ ነው ስለዚህ ምንድነው መግዛት ያለብኝ ይሄን ለመለወጥ ግን ባንዴ የሚመጣ ነገር አይደለም ያ ላይፍስታይል መለወጫ የፈለገ ብራንድ ልብስ ብገዛ አሁን አስተሳሰቤ ላይፍስታይል ይለወጣል ማለት አይደለም ግን ያኔ እንደሱ መስሎኝ ነበር ስለዚህ ብዙ ገንዘብ አፍስሻለሁ በብራንድ በምን አሁን ኮምፕሊትሊ አቁሜያለሁ አሁን የኔ ትልቁ ፓወር ዕውቀቴ ነው ስለዚህ ዕውቀቴ ነው ሁሉ ቦታ የሚያደርሰኝ ስለዚህ አሁን እውነት ለመናገር እንደ ሀብታም ባያዩኝ ይሻላል ኑሮ ይቀላል እነሱ ያው ቫሊዴሽን ምንድነው በአማርኛ ማረጋገጫ ያስፈልገኛል ደሃነኝ ሰው ደሃነሽ ቢለኝ it's fine ምን ይሆናል በጣም ልክ ነሽ እኮ ማለት ያኔ አትኖሪውም ግን ሰዎች እንደምትኖሪው እንዲያስቡ ትፈልጋለሽ አሁን እንዲያስቡ ነው አሁን ስትኖሪው እንደሌለኝ ለማስመሰል ነው አሁን ስራዬ ዋው አይሽ ይቀየራል ማለት ነው ስለዚህ ብዙ ገንዘብ አሁን አንቺ የምታፈሽው ምን ላይ ነው ለራስሽ በቃ ብዙ ወጪ የምታወጪው ነፃነቴ ላይ የፈለገ ነፃነት ገዛለሁ ማለት ሆቴል ሲሄድ the best room ከሰርቪስ ጋር ስለዚህ ውድ ሆቴል ነው ለማርፎ ትራቨል ሳረግ እኔ አሁን ቢዝነስ ክላስ ለምጃለሁ ስለዚህ ቢዝነስ ክላስ ለምን ለግዠሪ ይሰጠኛል ነፃነት ይሰጠኛል ማለት ነው ስለዚህ ያስፈልጋል አያስፈልግም ግን ከፍላለሁ ምን ይባላል ያው መቼም እኛ ጥቅስ ነው የምናቀው እናንተ ኑሩት አንድ ጊዜ ያልሽኝ ወይኔ ያለችኝ አንተ ያልከው ነገር ነው እና ትቀልድ አንድ ጊዜ በቢዝነስ ክላስ ሄድ ከዛ በኋላ አትመለስም አሁን አባቴ ይሄን አለኝ ባለፈው ብቻውን ቢዝነስ ክላስ ሄደ አሁን እንዴት አድርጌ ነው ወደ ኢኮኖሚ ክላስ መመለሰው አለኝ ስለዚህ ለመመለስ ተሰራለህ እኮ ነው አንዴ ስለምታየው ሌክዠሪ ኑሮን ስለምትቀምሰው ከዛ ላለመውረድ ሁሉ ጊዜም ቢሆን ተተጋለ ነው እንግዲህ አሁን ውጭ ሀገር በተለያዩ ሀገራት የሚዞሩ የሚሄዱና እዛም ጭምር ያደጉ ወጣቶች የኢትዮጵያ ዜጎችን ሳገኝ አንድ መጠየቅ በጣም ደስ የሚለኝ ጥያቄ ምንድነው ኢትዮጵያውያንን ማየት የምትችሉበት መነጽር አለ እናንተ ምክንያቱም ብዙ ኤክስፖዠር አላችሁ ሌሎች ዜጎችንም ታያላችሁ የአሰራርን ታቃላችሁና ለኢትዮጵያውያን ያለብንን ክፍተት መንገር የምትችሉት እናንተ ናችሁ ብዬ አስባለሁ ምን አይነት ክፍተት አለ ብለሽ ታስቢያለሽ አሁን ችግር አለ ሀገራችን ውስጥ አቃለው ሁላችንም ይታየናል ግን ለማሻሻልም ብዙ ጊዜ ሰው ጥረት አያረግም እና ግን አገሩ ይሄ ሆነኮ ግን ይሄ ላይክ ቪክቲማይዝ አለ አይደል በጣም ራሱን እኮ ደረሰብኝና ምንም ማድረግ አልቻልኩ ሁሌ እንደተጠቂ ማየት በችግርና በደህነትም እንደሆነ ይገባኛል ግን መፍትሄም አይደለም ስለዚህ ይሄ ተጠቂ ነኝ ተቸገርኩኝ ብሎ ሁሉ ጊዜ ከመውቀስና ከማዘን ይልቅ ለዛ ችግር መፍትሄ መፈለግ ነው ያለብን ነው አይደል በጣም ትክክለኛ ምክር ነው አሁን ደግሞ ወደ አፕሊኬሽን ይሄ ጌም አፕሊኬሽን ውስጥ ገብተሻል እሱ እንደ ኢንቨስትመንት ነው እውነት ለመናገር ኢንቨስት ነው ያደረግሽው አንቺ እኔ አልሰራውትም ኢንቨስትመንት ነው አንቺ ወደ መግዛት ሄድሽ ማለት ነው ኢንቨስትመንት በኩልም አለው እና እኔ ይሄ እንደ እንደ ካዶ ነው ለሀገሬ እና ለአፍሪካ እኔ እውነት ለመናገር አፍሪካ ዘ ፊውቸር ብዬ ነው የማስበው አሁን አውሮፓ ውስጥም ጦርነት አለ አሜሪካ ምን እንደሚሰራ ማናቅም ስለዚህ አሁን አፍሪካ ስንት ነገር አይታለች ለኛ ይሄ እንደውም እንደ ችግር አይታየንም ስለዚህ ኢኮኖሚ እዚህ አፍሪካ እና ኤዥያም ያው developing countries እንደሚሉት አሁን እዛ ነው opportunity ያለ
ደስ ያለኝ ነገር እኔ የአድዋ ጦርነት ነው። አፍሪካን በሙሉ የሚያስኮራ ሂስትሪ ነው። በዚህ ነገር አፍሪካ ዩኒየን ብትል ብዙ የአፍሪካ ባንዲራዎች በእኛ ባንዲራ ነው የተመሰረቱት በዚህ ምክንያት ስላሸነፍን። ስለዚህ ብዙዎቹ ማቁም ደግሞ ይሄን ሁሉ አፍሪካ የኮሎናይዝ የተደረገ ነው እውነት ለመናገር ሁሉ አፍሪካ ኮሎናይዝ ተደርጓል ከኢትዮጵያ ውጪ ማለት ነው። ስለዚህ ይሄን እንደ ቆንጆ ኦፖርቹኒቲ ታየኝ ቆንጆ because games ስትሰራ ጌም ስቶሪ ያስፈልጋል። ለምን ብዬ ነው የምጫወተው የሚባል ነገር። ስለዚህ ስቶሪው ምንድነው የምትፈልጊ ሲሉኝ እኔ እንጃ ከመፈላሰፍ ለምን ያለውን አንጠቀምም ስል የአድዋውን መረጥን። ግን ከኬንያም የኬንያ ዛፎች የቦትስዋና ቤቶች የካሜሩን አሉ አይደል ከዛ አይዲያ ወስደን ነው የሰራነው። ስለዚህ አፍሪካን ነው እዛ የሰራ ነው ማለት ነው። በኢትዮጵያ መነሻነት ማለት ነው። በኢትዮጵያ ሂስትሪ ላይ እስቲ የኬኒሳን ፊውቸር ንገሪ። ምንድነው የሚታይሽ? ከዚህ በኋላ ምን አይነት ካምፓኒዎች መስራት ትፈልጊያለሽ? ወይስ የመጨረሻ ጎልሽ ላይ ነሽ? ኖ እኔ ጡረታ መውጣት ፈልጋለሁ ብያለሁ በ40 ሁይ በጣም ቅርብ እኮ ነው 40 6 አመት አለኝ። አሁን 34 አመትሽ ነው። ምን ነው 6 አመት አላነሰም? ነው ይበቃል እስካሁን በደንብ ይበቃል። ያኔ ልጆቼ 10 ቤት ይገባሉ። ስለዚህ አቴንሽን ይፈልጋሉ ያኔ። ስለዚህ ሞር ከነሱ ጋር ሰዓት ማሳለፍ ፈልጋለሁ። እና አንድ ሌላ ጎል አለኝ። ጎሏ ያቺ የቡና ኢንዱስትሪ ውስጥ ኢትዮጵያ ውስጥ ሳይሆን የኢትዮጵያ ቡናን ሌላ ዓለም ኤዥያ ውስጥ ማሳደግ ፈልጋለሁ። ህንድ፣ ፓኪስታን፣ ሳውት ኤዥያ እና ሴንትራል ኤዥያ እና ይሳካል ደግሞ ለምን አይሳካም? ምን እንደምል እንዴት እንደማረግ ሁሉ ነገር አውቀዋለሁ። ቪዥን አሁን ባለቤቴን ብቻ ማሳመን ነው። እሺ እንዴ በጣም ነው የማመሰግነው ኬኒሳ ዛሬ ከኛ ጋር ስለመጣሽ። እንግዲህ የምታስቢው ተሳክቶ ደግመን ለመገናኘት ያብቃ። አመሰግናለሁ በጣም 2030ን ያያችሁ ነው የምትገኙት። እንግዲህ ዛሬ ከኬኒሳ ሙሉነህ ጋር ጥሩ ቆይታ አድርገናል። እናንተም አሪፍ ነገር እንዳገኛችሁበት ተስፋ እናደርጋለን። ፕሮግራማችን ይቀጥላል። መልካም ጊዜ